ትምህርት ቤቶች ጨርሶውኑ ስለ ገንዘብ አያስተምሩ። አብዛኛው ሰው ከዩኒቨርሲቲ ቢመረቅም እንኳን ገንዘብን በሚመለከት መሀይም ልጄ በርታ፣ ጥሩ ውጤት አምጣ፣ ኮሌጅ ግባና ጥሩ ስራ ያዝ ይላሉ። አእምሮን አልችልም ካልከው በቃ ተከናድበተኛ እንደማለት ነው። አሁን ያለንበት ቦታ ያለነው ሪስክ ፈርተን እንዳንወድቅ ፈርተን። ሁሉም ሰው ገነት መግባት ይፈልጋል። መሞት የሚሻ ግን የለም። ሳይሞቱ ገነት መግባት ደግሞ አይቻልም። ሰንለት ላውን ባላለው በወንድም ካሊድ ፋውንዴሽን ኢንቨስት ፎር ጆብስ ፕሮጀክት ዋና አስተባባሪ ነኝ። እዚህ ከጀርባ የምትመለከቱት ገንዘብን መግዛት የሚለው መጽሐፍ ተርጓሚ ነኝ። ትርጉም ስራው የኔ ነው። መጽሐፉ ግን ሮበርት ኪዮሳኪ በሚባል ሰው የተጻፈ መጽሐፍ። በአማርኛ መጀመሪያ ነኝ ተርጉሜ ኢትዮጵያ ውስጥ ሲነበብ የነበረው። ከዛ በኋላ ግን 3-4 ሰዎችም ተርጉመውት አይቻለሁ። ርዕሱ ምንድን ነው የሚለው ከላይ ታችሁታል። ምን ይላል? አስጨናቂ ጥያቄ። አስጨናቂው ጥያቄ ምን የሚል ነው? እውን ትምህርት ቤቶች ህፃናትን ለተጨባጩ ዓለም ያዘጋጃቸዋል የሚል ጥያቄ ነው። ልጅ ሲወለድ በርታ ልጄ፣ ጎበዙን ተማር፣ የሚያስፈልገ የትምህርት መሳሪያ አስጠኝ ምናምን ይባልና ትምህርት ቤት ይሄዳል። ከዛ በኋላ ጎበዙን ጥሩ ደረጃ ያዝ ይባላል። ልጁ ይጎብዛል። ከዛ በኋላ ኮሌጅ ይገባል፣ ይመረቃል። ከዛስ ስራ ይዛል። ስራ እንደያዘ ገንዘብ ወደ እጁ መግባት ሲፈልግ ሁላችንም እንደምናደርገው ሳንቲም ስናገኝ ቶሎ ቶሎ የምንገዛዛቸው ነገሮች አሉ አይደለ? የቤት ዕቃ ይገዛል፣ የሆነ ይገዛል፣ ቴሌቪዥን ይገዛል፣ ሶፋ ይገዛል፣ ምናምን ያደርግና ቤት ይመሰራርታል። ከዛ ምን ያምረዋል? ጓደኛ መያዝ ያምረዋል። ከዛ ጓደኛ ይይዛል። ከጓደኛው ጋራ ትንሽዬ ከቆዩ በኋላ ምን ይመጣል? ልጅ ይመጣል። ከዛ እያገኙ ያሉት ገንዘብ እያገኙ ያሉት ገቢ ያው ደሞዝ ስለሆነ ለልጆች ትምህርት ቤት ቀለ ምናምን ይልና አይቀጥልም። ስለዚህ መጨናነቅ ይጀምራሉ። ተጨማሪ ስራ ይፈልጋሉ። ተጨማሪ ትምህርት ለመማር ወደ ተጨማሪ ቦታ ይሄዳሉ። ግን ስቲል አይቀየርም። ከዛ ልጆቻቸው እያደጉ ሲመጡ ልጆቻቸውን ይመክራሉ። ምን ብለው? ልጄ በርታ፣ ጥሩ ውጤት አምጣ፣ ኮሌጅ ግባና ጥሩ ስራ ያዝ ይላሉ። እንዴት ተብለው ነው ነበር እነሱ የተመከሩት? እንደዚሁ ተብለው ተመከሩ። እነሱም ለልጆቻቸው እንዲሁ ብለው ይመክራሉ። ልጆቻቸውም ለልጆቻቸው ይመክራሉ። ግን በዚህ ምክር በመሰረታዊነት ህይወታቸው እየተቀየረ አይደለም ነው የሮበርት ኪዮሳኪ። ስለዚህ ምንድነው ችግሩ የሚለውን ሮበርት ኪዮሳኪ ፈልፍ ያገኘው ወይም ተመራምሮ ያገኘው የሚለው ነገር ምንድነው? ትምህርት ቤቶች ጨርሶውኑ ስለ ገንዘብ አያስተምሩም። ትምህርት ቤቶች የሚያስተምሩት ስለ ሙያ፣ በሆነ ሙያ ላይ እውቀት እንድንጨብጥ ነው። ጥሩ ኢንጂነር፣ ጥሩ የህግ ባለሙያ፣ ጥሩ አካውንታንት፣ ጥሩ የታሪክ ተመራማሪ እንድናረግ ያረጉናል እንጂ ዩኒቨርሲቲውም ሆነ ሃይ ስኩል ወይም ከዛ በታች ባለው የትምህርት ደረጃ ገንዘብን የሚመለከት ምንም ትምህርት አይሰጥ። ገንዘብን የሚመለከት ትምህርት ማለት አካውንቲንግ ማለት አይደለም። አካውንቲንግ የሂሳብ አያያዝ ነው። የአንድ ድርጅት የአንድ ተቋም ሂሳብ እንዴት ተደርጎ ገቢና ወጪው ይመዘገባል፣ እንዴት ሪፖርት ይደረጋል፣ እንዴት ትርፍ ይሰላል ነው። የሮበርት ኪዮሳኪ የገንዘብ ጉዳይ ማለት እኔና እናንተ ገንዘብ ስናገኝ ገንዘብን እንዴት ነው የምናየው፣ በምን አይን ነው የምናየው፣ ከዛ በኋላ እንዴት ነው የምናስተዳድረው የሚለውን ጥያቄ ትምህርት ቤቶች ስለማይሰጡን አብዛኛው ሰው ከዩኒቨርሲቲ ቢመረቅም እንኳን በምን መሀይም ነው? ገንዘብን በሚመለከት መሀይም ነው። ከገንዘብ ጉዳይ ጋራ የተያዘ የረባ እውቀት ይዞ አይወለድም። ስለዚህ ገንዘብ ሲመጣ ምን ይሆናል ማለት ነው? ሁላችንም እንደምናደርገው ወይም አብዛኞቻችንም እንደምናደርገው ገና ገንዘብ ሲመጣ ምንድን ነው የምናስበው? ጭንቅላታችን ውስጥ ወጪ፣ እንትን ገዝቼ ከዛ እንትን ገዛለሁ ምናምን እንላለን። ልክ ያ ገንዘብ ከእጃችን ላይ ሲያልቅ ቀጥሎ ሌላ ገንዘብ ስለማግኘት ነው የምናወራው። ስለዚህ ይህ ስህተት ነው። ሮበርት ኪዮሳኪ ሲጀምርልን የሚጀምረው ሁለት ጠንካራ አባቶች ስለነበሩኝ ከ9 ዓመት ዕድሜ ጀምሮ ከሁለቱም ጠቃሚ ነገሮችን መቅሰም ችያለሁ ይላል። ሰው ሁለት አባት ሊኖረው ይችላል አይችልም? እሺ፣ ሮበርት ኪዮሳኪ ሁለት አባቶች አሉኝ ይላል። ሁለቱ አባቶቹ አንዱ ወላጅ አባቱ ነው። ወላጅ አባቱ ተምሯል፣ ፒኤችዲ ነው፣ ፕሮፌሰርነት ማዕረግ ሁሉ አለው። ከፍተኛ የትምህርት ተቋማት ውስጥ ያስተምራል። ሀብታም አይደለም። ወይም በሮበርት ኪዮሳኪ አጠራር ምንድነው? ድሃ ነው እሱኛው አባቱ። ሌላኛው አባቱ እስከ 8ኛ ክፍል ነው የተማረው። ነገር ግን ብዙ የንግድ ተቋማት አሉት። ሮበርት ኪዮሳኪንም ስለ ሀብታም ስለመሆን አስተምሮታል። እሱኛው ማን ይለዋል? ሀብታሙ አባቴ ይለዋል። እንዴት አባቱ ሆነ ካላችሁ ሀብታሙ አባቱ የእሱ አባት አይደለም፣ የጓደኛው
አባት ነው። መጽሐፉ ላይ ሁለቱን ያነጻጽርልናል፣ ድሃው አባቱንና ሀብታሙን አባቱን። ለምሳሌ ሲያነጻጽር ምን ይላል? ለምሳሌ አንደኛው አባቴ ይሄንን ላገኘው አልችልም የሚል ልማድ አለው። በተቃራኒው ሌላኛው አባቴ እንዴት ላገኘው እችላለሁ እንጂ አልችልም ወደ አፉ አይገባ። ልዩነታችሁ ገባችሁ? አንዱ ምን ይላል? ይሄን አልችለው፣ ይሄን አንችልም። ለምሳሌ ምን ይላል? ሀብታም መሆን አልችልም ይላል ድሃው አባቱ። ሀብታሙ አባቱ ግን ምንም አይነት ችግር ቢገጥመው፣ ምንም አይነት ፈተና ውስጥ ቢሆን ምን አይልም? አልችልም አይልም። ምንድን ነው የሚለው? እንዴት እችለው ይሆን? ከዛ ምን ማድረግ ይችላል ይላል? አእምሮህ ይላል ሪች ዳድ እንደ ኮምፒውተር ነው። ካሰራኸው በጣም ውስብስብ የሆኑ ነገሮችን ማስላት ይችላል፣ መፍትሄ ማምጣት ይችላል። ስለዚህ አእምሮህን ፋታ አትስጠው። ፋታ ከሰጠኸው ምን ብለህ? ለአእምሮ በጣም የሚወደው የትኛውን ቃል ነው? አልችልምና የሚወደው ለምን? አልችልም ካልክ ትቆማለህ። አይደክምም፣ አይለፋም፣ አይጨነቅም። እችላለሁ ካልክስ እንዴት እንደምትችል ማን ነው ማምጣት ያለበት መፍትሄው? ስለዚህ ይደክማል ማለት ነው። ልክ እግር እንደሚዝል እጅ እንደሚዝል አእምሮም ይዝላል፣ ይደክማል። ስለዚህ ድካም ስለሚመጣበት አእምሮ በጣም ሰነፍ ነው። ካላሸነፍ ነው። አሁን ተኙ ይላል አይደል? ብዙ ጊዜ ጠዋት ላይ ለምሳሌ ክላስ እያለን ማን ነው እሱን የሚለን? አእምሯችን ነው እንድንተኛ ምናምን የሚያበረታታል። ግን በትግል በምክንያት የግድ እዛ ጋር መገኘት ስላለብን ነው አሸንፈን የምንነሳው። ስለዚህ ሪች ዳድ የሚለው አእምሮን አልችልም ካልከው በቃ ተኛ፣ ተከናድበ ተኛ እንደማለት ነው። ምን በለው? ሁሌ እችላለሁ በለው። ያን ጊዜ አእምሮ በዛ ጉዳይ ላይ መስራቱን አይቆምም ይላል። የሁለቱ አባቶች አንዱ ልዩነት ይሄ ነው። ሌላው አንዱ አባቴ ጠንክረህ አጥና፣ ጥሩ ኩባንያ ውስጥ ተቀጥረህ ትሰራለህ የሚል መመሪያ ያስተላልፍልኛል። ሌላው ጠንክረህ አጥናና ጥሩ ኩባንያ ትገዛለህ ይለኛል። ልዩነታቸው ልጅ ነው። ስንት ዓመቱ ነው ሮበርት ኪዮሳኪ በዚህ ጊዜ? 9 ዓመቱ ነው። የ9 ዓመት ልጅ ነበር። ስለዚህ ልጁ ገና ከዛ እድሜው ጀምሮ ምንድን ነው እያረጋደገው? እንዴት የራሴ ኩባንያ ይኖረኛል፣ እንዴት የራሴ ቢዝነስ ይኖረኛል ይሆናል ማለት ነው የአእምሮ የቤት ስራ። ሌላው አንዱ ገንዘብን ተጠንቅቀ አስተናግደው፣ ያልተጠበቁ አደጋዎች፣ ስጋቶች ወይም ሪስክ የሚባሉት ባሉበት እጅን እንዳታስገባ የዘውትር ምክሩ ሲሆን፣ ሌላኛው ግን ያልተጠበቁ ውጤቶች፣ የመከሰት እድሎች ወይም ሪስክን እንዴት እንደምታስተናግዳቸው ተማር ይላል። አንደኛው በጣም ፍርሃት፣ ብዙ ጊዜ ብዙዎቻችንም እንደሱ ነን። ኧረ ተወኝ ነገር አትሞክር፣ ብትከስርስ፣ እንትን ቢመጣስ፣ እንትን ቢከሰትስ፣ እንደዚህ ቢሆንስ አይደል ምንለው። ሀሳብ ይዘን ስንሄድ ብዙ ጊዜ ሰዎች እንዴት ነው የሚሉን? ኧረ ይቅርቤ ነገር እንደው ይህን ሞክረው ባይሆንስ፣ ባይሳካስ። ይሄ የድሃው አባቱ ምክር ነው። ሀብታሙ አባቱስ ዝም ብለህ ግባበት አይለው። ሪስክ ካልኩሌት ይደረጋል፣ ይሰላል። እንዲህ ቢሆን እንትን ሊከሰት ይችላል፣ ያ ነገር ከተከሰተ ደግሞ እንደዚህ አድርጌ እሱን አልፈዋለሁ የሚል የመፍትሄ ሀሳብ አስቀምጠህ ሞክር እንጂ ሪስክ ፈርተህ አትቆም። ብዙዎቻችን አሁን ያለንበት ቦታ ያለነው ምን ፈርተን ነው? ሪስክ ፈርተን ነው። እንዳንወድቅ ፈርተን ነው። ያለመሳካት እድሎች ስላሉ እነሱን ፈርተን ነው እንጂ ብዙ እድሎች ፊት ለፊታችን መጥተው ብንሞክራቸው ህይወታችን ከዚህ አሁን ካለው የተሻለ የመሆን እድል እያለ ግን ፈርተን እነዛ እድሎች ከፊታችን አልፈዋል። ሌላኛው ልዩነታቸው ሁለቱም አባቶች ዕዳዎቻቸውን በወቅቱ ይከፍላሉ። ሆኖም አንደኛው አስቀድሞ ሌላኛው ኋላ ላይ ነው የሚከፍሉት። ይሄ የሚገርም ምስጢር ያለው አባባል ነው። ቀድሞ መክፈልና ኋላ መክፈል ማለት ምን ማለት? ቀድሞ መክፈል ማለት አንዳንድ ሰው ገንዘብ ሲያገኝ መጀመሪያ ምኑን ይከፍላል? ዕዳውን ይከፍላል። የሆነ ነገር ይከፍላል፣ ያሉበትን ነገሮች ይከፍልና ሲተርፈው ነው የሚቆጥበው ለአሴት በኋላ ስለ አሴት እንመጣለን። ለቢዝነስ የሚሆነው ለምሳሌ ቆጥቤ የሆነ ነገር ጀምራለሁ። ነገር ግን ሮበርት ምንድን ነው የሚለው? መጀመሪያ ማንን ክፈል? ራስህን ክፈል። ራስህ ማለት ምን ማለት ነው? አሴትህን ክፈል። ቁጠባህን ቆጥብ መጀመሪያ። ለምሳሌ 10 ሺህ ብር ስታገኝ ወይም 5 ሺህ ብር ስታገኝ ቁጠባህ፣ ወራዊ ቁጠባህ 500 ብር ከሆነ ዕዳ ከመክፈል በፊት ምኑን ክፈል? 500ን አስቀምጥ። መጀመሪያ ለራስህ ክፈል። ከዛ ውስጥ ለባለዕዳዎች ስትከፍል ቢያንስህ እንኳን ይላል ሮበርት፣ ባለዕዳዎችህ ዝም አይሉህም፣ አይተውህም። ፋታ ስለማይሰጡህ ወደድክም ጠላህም የገባህበት ገብተህ ተጨማሪም ስራ ሰርተህ ማንን ትከፍላለህ? ባለዕዳዎችን፣ ዕዳህን ትከፍላለህ። ግን መጀመሪያ ባለዕዳዎችን ከከፈልክ አሴትህ ምን አያረግህም? አይጨቀጭቅህም፣ አይነተርክህም፣ ስልክ እየደጋገመ እየደወለ እረፍት አይነሳህም። ስለዚህ ምን ታደርገዋለህ? ትረሳዋለህ። ስለዚህ አሴትህ ሁል ጊዜ ባዶ ይሆናል። አሴትህ ደግሞ ካልተጠራቀመ የራስህ ቢዝነስ አይኖርህም ነው የሮበርት ኪዮሳኪ። የሁለቱ ልዩነት እንደዚህ ነው። አንዱ አስቀድሞ ይከፍላል፣ አንዱስ ኋላ ላይ ይከፍላል። ኋላ ላይ ማለት ምን ማለት ነው? መጀመሪያ ለማከፍሎ ለራሱ ከፍሎ። ለራሱ ማለት ተዝናንቶበት ማለት አይደለም። ለራሱ ማለት ለሆነ ለግል ቀን ወጪው አውጥቶት ማለት አይደለም። ለምን ማለት ነው? ለአሴት። ምን ማለት ነው አሴት? ቢዝነስ።
ለራሱ ቢዝነስ ለቁጠባው እንበል ለጊዜው መጀመሪያ ለቁጠባው ነው የሚያደርገው። ፑር ዳድ ሁል ጊዜ ምን ይላል? ገንዘብ አያስፈልገኝም፣ ገንዘብ ምንም ማለት አይደለም የሚል ትርጉም ሲኖረው፣ ሪች ዳድ ግን ገንዘብ ምንድነው ይላል? ገንዘብ ምንድነው ይላል? ገንዘብ ኃይል ነው ይላል። ብዙ ነገር ይቀይራል። እውነተኛ ሀብታም ቁሳቁስ አይደለም የሚገዛው። ምንድነው የሚያደርገው? ምንድነው የሚገዛው? እንዳትረሱ፣ ቅድም ነግሬያችኋለሁ። እችን ቃል ውሰዷት። አሴት ነው የሚገዛው። አሴት ኢንቨስት ነው የሚያደርገው። እንኳን አይደለም ሮበርት፣ ማይክ አባቱ ሀብታም እንደሆነ አያስብም። ድሃነን ብሎ ነው የሚያስበው። ስለዚህ ይዞት ሄደ። ለማንኛውም አባትየው ቀጠራቸው፣ ቁጭ አደረጋቸውና ምን አለ ሪች ዳድ፣ ገንዘብ መፍጠር እንደምትፈልጉ ማይክ ነግሮኛል፣ እውነት ነው ሮበርት ብሎ ጠየቀ። በፍጥነት ጭንቅላቴን በማወዛወዝ መስማማቴን ፍርሃት በተሞላበት መንፈስ ገለጽኩለት። እንዲህ አለ ሪች ዳድ፣ ስጦታዊ ትምህርት ነው የሚሆነው፣ ሂደቱ ግን በክፍል ውስጥ ከሚካሄደው ይለያል። ለእኔ ትሰራላችሁ፣ እኔ ደግሞ አስተምራችኋለሁ። ምን እያደረጋችሁ ነው የምትማሩት? እየሰራችሁልኝ ነው የምትማሩት። ብዙ ሰው የሚሰራው ለመማር አይደለም። የሚሰራው ምን ለማድረግ ነው? ገንዘብ ለማግኘት ነው። ብዙ ሰው ብዙ ጊዜ ሰርቶ እንኳን ሙያውን በአግባቡ አያውቀው። ምክንያቱም ለምንድን ነው የሚሰራው? ገንዘብ ለማግኘት ብቻ ስለሆነ የሚሰራው። ገንዘብ ውስጥ ከተከፈለው ድረስ መማሩን ከንቱ ያደርገዋል። ግን ምን እየሆነ ነው? ያ ሰውዬ እየተጎዳ ነው። ጊዜውን የመማሪያ ጊዜውን ምን እያደረገ ነው? እያቃጠለ ነው። ስጦታዊ ትምህርት ነው የሚሆነው፣ ግን በክፍል ውስጥ አይደለም ማስተምራችሁ። ምን እየሆናችሁ ነው? እየሰራችሁልን ነው። ስንት ከፍላችኋለሁ አለ? በሰዓት 10 ሳንቲም ነው የምከፍላችሁ። ለ3 ሳምንት ያህል በሳምንት 3 ሰዓት ያከናወነውን ተግባራት እንደዚህ አይነት ሱፐር ማርኬት ውስጥ አቧራ ነው የሚያራግፉት። እነዚህ እቃው ላይ ያለውን አቧራ ማራገፍ ነው ስራው። በሰዓት ስንት እየተከፈላቸው? 10 ሳንቲም እየተከፈላቸው 3 ሰዓት ይሰራሉ። በቀን ስንት ሳንቲም ይከፈላቸዋል ማለት ነው? 30 ሳንቲም እየተከፈላቸው። ወይዘሮ ማርቲን ደግሞ ምንድነች? የዛ ሱፐር ማርኬት ዋና አለቃ ነች። ስለዚህ እሷ ነች የምትከፍላቸው። ሲያል እንደዚህ እያደረጉ መስራት ቀጠሉ። 3 ሳምንት ሰሩ። ሮበርት በዛ ጊዜ አልረካም። ዓመተ ምህረቱ 1950ዎቹ ቢሆንም በዛም ዘመን ቢሆን 30 ሳንቲም 9 ዓመት ልጅ ምን አይደለም፣ ብርቅ አይደለም፣ ትልቅ ገንዘብ አይደለም፣ የሚያኮራ ገንዘብ አይደለም፣ ደስ የሚልም ገንዘብ አይደለም። ግን ዞሮ ዞሮ ሀብታም መሆን ስለሚፈልጉ ለ30 ሳንቲም መስራት ጀመሩ። በአራተኛው ሳምንት ረቡዕ ቀን ስራዬን ላቆም ቆርጬ ነበር። ምክንያቱም ድካሙና ክፍያው አልተመጣጠንም። ማንን ረሳ ሮበርት? መስራቱንና ደሞዙን ብቻ ነው ሂሳብ ውስጥ የከተተው። ምን ረስቷል? ትምህርቱን ረሳ። እየተማረ እንደሆነ ረሳው። በዙሪያ ያሉትን ጫናዎች ብታጤን እያንዳንዷ ጫና የህይወት ንግግር ነች። ንቃ፣ እንደምትማር የምፈልገው ይህንን ነው አለ። ህይወት ያዘጋጀችልን ትምህርት በአግባቡ በተማርክ ቁጥር በአግባቡ ትሰራለህ። ካልሆነ ግን ህይወት ጫና ተጠናክሮ ይቀጥላል። ካልተማርክበት ህይወት ጫና ስታረግብህ፣ ህይወት ጫና ስታረግባችሁ፣ ከጫናው ካልተማራችሁና ራሳችሁን ካልቀየራችሁ ምን ይሆናል? ጫናው ምን ይሆናል? ተጠናክሮ ይቀጥላል። የበለጠ የከፋ ይሆናል። የበለጠ የከበደ ይሆናል። ስለዚህ ምን ማድረግ ነው? ህይወት ካመጣችብን ጫና የሆነ መከራ፣ ስቃይ ከሱ ተምረን ለመውጣት መታገልና መፍጨርጨር ነው ማለት መብለጥ ነው ያለብን ጫናውን። ሁለት አይነት ሰዎች አሉ። ህይወት ጫና ስትፈጥርባቸው ዝም ብለው የሚመለከቱ ሲሆን፣ ሁለተኛው ግን ለጫናው በብስጭት ምላሽ የሚሰጡ ናቸው። አዩዋቸዋቸው ሁለቱን ሰዎች። አንዱ አይነት ሰዎች ምን አይነት ናቸው? ህይወት የሆነ ነገር ስታመጣባቸው ዝም ብለው ትከሻቸውን ይሰጧታል። መከራ በዛብኝ ይላሉ። የሆነ ነገር ይመጣል፣ በዛው ይሸከማሉ። እስኪሞቱ፣ እስኪጠፉ፣ እስኪቀበሩ ዝም ብለው መከራውን ይሸከማሉ። ሌሎቹ አይነት ሰዎችስ ምን አይነት ናቸው? ጫና ስትገፋቸው ይነቃሉ። ከዛስ መፍጨርጨር ይጀምራሉ፣ መታገል ይጀምራሉ፣ ለማሸነፍ ጥረት ማድረግ ይጀምራሉ። የመፍትሄ ሀሳብ ያሰላስላሉ፣ ሰዎች ይጠይቃሉ፣ ያነባሉ። እነከሌ እንዴት ተቀየሩ ብለው ጥያቄ ያነሳሉ። ይህንን ነው ለሮበርት እየነገረ የነበረው። ብዙዎች ጫናውን መልሰው የሚገፉት ወደ አለቃቸው ወይም ወደ ስራቸው ወይም ወደ ትዳር ጓደኛቸው ነው። ጫና ሲመጣ ወደ ሆነ ሰው እከሌ ነው እንዲያደርገኝ፣ እድሜ ለወላጆቼ፣ እድሜ ለባሌ፣ እድሜ ለጓደኛዬ፣ እድሜ ላለቃዬ፣ ጫናውን ወደ ሌሎች ማስተላለፍ። እነዚህ ሰዎች ጫና እየፈጠረባቸው ያለችው ህይወት መሆኗን ያልተረዱ ናቸው። ህይወት ሁላችንም ላይ ጫናዋን ማሳረፏን አይቋረጥም። የህይወት ጫና የሆነ ሰዓት የሚያልቅ አይደለም። ተዘጋጁ። ምን እንዳይሆን ይሄ ቀን ያልፋል የሚባል ነገር የለም። ህይወት ሁልጊዜ በምን ውስጥ ነች? በትግል ውስጥ ነች፣ በጫና ውስጥ ነች። ስለዚህ በደረጃችሁ ባደጋችሁ ቁጥር፣ ደረጃችሁ በሄደ ቁጥር፣ በተሻሻላችሁ ቁጥር፣ የተሻለ ገንዘብ ባገኛችሁ ቁጥር፣ የተሻለ ሀብታም በሆናችሁ ቁጥርም እንኳን ምን አለ? ጫና አለ፣ ትግል አለ። ስለዚህ ለዛ ራሳችንን ማሳደግ ያስፈልገናል። ግፊቱን በደስታ የሚቀበሉ አሉ። እንደዚህ አይነቶች ሰዎች በህይወታቸው ውስጥ ሊማሩ የሚገባ ጉዳይ እንዳለ የሚረዱ ናቸው። ይማሩና ወደፊት ይቀጥላሉ። የሚያቋርጡ እንዳሉ ሁሉ እንዳንተ የሚፍጨረጨሩ ጥቂት ሰዎችም አሉ። ስንት አይነት ሰዎች አስቀመጠ? 3። 1 ሲመጣ ጫናው ምን ያደርጋሉ? በደስታ ይቀበሉትና ምን ያደርጉታል? ይታገሉታል።
ለማሸነፍ ጥረት ያደርጋሉ። በዛ ውስጥ ምን ይሆናሉ? ያድጋሉ። ሁለት አይነተኛው ሰዎች ምን አይነት ሰዎች ናቸው? እሺ ብለው ይቀበላሉ። በቃ ጫናውን በቃ እጅ ይሰጣሉ። ሶስተኛ አይነት ሰዎች ሁለት ልብ ናቸው። ይበሳጫሉ፣ አትሊስት ይበሳጫሉ፣ ዝም ብለው አይቀበሉ። ሮበርት ኪዮሳኪ ከየትኞቹ ነው? ከተበሳጩት ነው። ስለዚህ ተበሳጭቶ መጥቶ ነው ሪች ዳድን የጠየቀ። የአመለካከት ለውጥ ማምጣት ይኖርባል። እኔ መክሰሱን ተው፣ እኔ እንደ ችግር መቁጠርን አቁም። ችግሩ እኔ እንደሆንኩ የምታስብ ከሆነ የሚያስፈልገው ማንን ለውጥ? እኔ ለውጥ። የችግሩ ምንጭ እኔ ከሆንኩ ተወኝ፣ እኔን በቃ ሂድ ከኔ። ችግሩ ራስን እንደሆንክ የምታምን ከሆነ ደግሞ ራስን መለወጥ ይጠበቅብሃል። ተማርና ጥበበኛ ሁን። ብዙዎች ዓለም እንድትለወጥ ቢናፍቁም ራሳቸውን ግን ይዘነጋሉ። እውነቱን ልንገርህ፣ ሌሎችን ለመለወጥ ከመሞከር የሚቀለው ራስን መለወጡ ነው። አዘርዋይስ የሆነ በጎ ጊዜ እስኪመጣ የምትጠብቁ ከሆነ አይመጣም። እሱ ጊዜ ሁል ጊዜ ዓለም በውጥንቅጥ ውስጥ፣ በውጣ ውረድ ውስጥ፣ በጭንቀት ውስጥ፣ በመከራ ውስጥ፣ በምናምን ውስጥ፣ በበሽታ ውስጥ፣ በረሃብ ውስጥ፣ በችግር ውስጥ ነች። ስለዚህ የሆነ ቀኑ እነዚህ ሁሉ ነገሮች ተዘግተው በቃ ከዚህ በኋላ ረሃብ ተዘግቷል፣ ድህነት ተዘግቷል፣ በሽታ ተዘግቷል፣ አሁን የሁሉም የሰላማዊ ዘመን ይመጣል ተብሎ የሚታወጅ እንዳትጠብቁ፣ አይመጣም። ይልቅስ ምን አድርጉ? ራሳችሁን ቀይሩና አሸንፋችሁ ለፉ። በዚህ ተሸንፋችሁ እንዳትወድቁ። ለመማር ዝግጁ ነህ? ማጠየቀ ሪች ዳድ ማንን? ሮበርት ኪዮሳኪን። ለእኔ የቀረበ ጥያቄ ነበር። ጭንቅላቴን በአዎንታ በዝግታ እንቀሳቀስኩ። እንዳልኩ የምትማረው አያሌ ነገር ይኖራል። ገንዘብ ኖሮ እንዴት ለአንተ ልታሰራው እንደምትችል እድሜን ሙሉ ነው የምትማረው። ብዙዎችን ርዕስ አይማሩትም። ምንን? ስለ ገንዘብ። ገንዘብ ኖሮ እንዴት ገንዘብ ለአንተ እንዲሰራ ማድረግን ብዙዎች አይማሩትም። ወደ ስራ ይሄዳሉ፣ ደሞዛቸውን ይቀበላሉ፣ እዳቸውን ይከፍላሉ። አለቅ። እንዴት ነው የሚያደርጉት? ስራ ይሄዳሉ፣ ደሞዝ ይቀበላሉ፣ እዳ ይከፍላሉ። ይሄዳሉ፣ ደሞዝ ይቀበላሉ፣ እዳ ይከፍላሉ። ከዚህ በላይ ግፋቢል ለምን ከገንዘብ አዙሪት እንደማያወጡ ይገረማሉ። ለምንድን ነው ይላሉ። ለምንድን ነው እኔ ሁሌ በቃ ከዚህ አይነት ስቃይና መከራ ማልወጣው? የገንዘብ ችግር እኔ ለምንድን ነው ማይለቀኝ የሚል ጥያቄ ያነሳሉ። የብዙዎች ችግር ነው። ወደ ስራ ተመለሰ። ከዛ አሁን ማሰብ ጀመረ። የመጣው ባለጸጋነትን ሀብታምነትን ሊማር ነው። ዘይን ምን ላድርግ? ማሰብ ጀመረ፣ ማውራት ጀመረ። አንድ ሀሳብ አገኙ። ሱቃቸው ውስጥ መጽሐፎች ይመጣሉ። ይሄ ሱፐር ማርኬት ውስጥ መጽሐፎችም የሚደረደርበት ቦታ አለው። ግን አንድ መጽሐፍ የሆነ ጊዜ በኋላ ከቆየ በኋላ ለማይመለሳል፣ ለዋናው ለደራሲው ወይም ለአከፋፋዩ ይመለሳል። በቃ ይቀመጥና ገዢ ከሌለው ዝም ብሎ አይቀመጥም፣ ይመለሳል። ይመለሳል ማለት ሰውየው መጥቶ አይወስደውም። ወስዶ የሚያደርግበት ስለሌለ ሰውየው ምን ብቻ ነው የሚያደርገው? ይመጣና ሽፋኑን እየቆረጠ ይወስዳል። ለምንድን ነው እንደሱ የሚያደርገው? በቃ ሽፋኑ ከተቀደደ ማንም አይገዛውም፣ አይሸጥም። ስለዚህ ምንድነው የሚደረገው ማለት ነው? ሌላው ይጣላል ማለት ነው። ቆሻሻ ይሆንና ይጣላል። ስለዚህ የሆነ ነገር አዩ ሮበርትና ሚኪ ምን ሲያደርጉ፣ ያቺ የምታሰራቸው ሴትዮ የለችም ወይዘሮ ማርቲ ትቆርጣለች። ምን እንደምታደርግ ግራ ገብቷቸዋል። ሄደው ጠየቋት። ምን እያደረግሽ ነው አሏት። አይ በቃ ሰውየው እስኪመጣ ይሄን ይቆርጥና አስቀምጥለታለሁ፣ ሽፋኑን ቁራጩን ይዞ ሄዳል፣ ሌላውን እንጥለዋለን አለች። እንደሱ ነው? አዎ። ለምን ለእኛ አትሰጭንም አሏት። አይ እኔ ይህንን ፈቃድ አልችልም፣ ግን የሚያከፋፍለውን ሰው እየጠይቁ አለች። ሰውየው ሲመጣ ጠየቁት፣ ፈቀደላቸው። የልጆች መጽሐፍን መረጡና ሄደው የሪች ዳድ ቤት ግራውንድ ባዶ ቦታ ነበረ። ለመኑት፣ ፈቀደላቸው። ላይብረሪ ከፈተ። ከዛ የሚኪን እህት ትንሽ እህት ነበረችው። በትርፍ ሰዓቷ ቀጠሯት። ምን እንድትሆን? መጽሐፍ እንድታስነብብ። ስለዚህ አንድ ሰው መጽሐፍ አንብቦ 10 ሳንቲም ይከፍላል። ምን ፈጠሩ ማለት ነው? አሁን ቢዝነስ ፈጠሩ። 3 መጽሐፍ አንድ ሰው ካነበበ 30 ሳንቲም ይከፍላል። እንደውም ይመረቅለታል ሁሉ። ይሄን ቢዝነስ ጥሩ ገንዘብ ማስገኘት ጀመረ። ለስንት ዓመት ልጆች? ለ9 ዓመት ልጆች። ምናልባት በአመቱ ዓመት እንኳን ከሞሉ 10 ዓመት ገና 9 ዓመት ልጆች ገንዘብ ማግኘት ጀመሩ። የራሳቸውን ቢዝነስ ፈጠሩ። ርዕሱ ምንድነው የሚለው? ከላይ በቢጫ የተጻፈው በጎ ዕድሎች አፍንጫዎቻችን ስር ናቸው። የራሳቸውን ገቢ መፍጠር ጀመሩ። ግን ሪች ዳድ ምን አላረገም? እነዚህ ልጆች ትምህርታቸውን ጥለው ቢዝነሳቸው ላይ እንዲያተኩሩ አልፈለገም። እንዲያዩ ነው የፈለገው። የራሳቸውን ቢዝነስ መፍጠር ከባድ እንዳልሆነ እንዲያዩ ነው የፈለገው። ስለዚህ ምን አረገ? ሆም ብሎ አስረበሸው ቤቱን። የሆነ ልጅ መጥቶ እንዲረብሽ አረገ። ሲረበሽ መጥቶ ምን አላቸው? በቃ እንደዚህ የሚረበሽ ከሆነ ጥሩ አይደለም፣ ይዘጋ ብሎ ተዘጋ። ዋና ዓላማው ልጆቹ ገንዘብ እንዲያገኙ ማድረግ አይደለም፣ ነገር ግን የራስን ቢዝነስ መፍጠር የሚቻልበትን እድል እንዲያዩ ነበር ያደረገው። ትልቁ የህይወት ጨዋታ እዚህ ጋር ነው ያለው። ብዙ ሰዎች ኢንካም ያገኛሉ፣ ኤክስፔንስ ያደርጋሉ። ኤክስፔንስ የሚያደርጉት ግን አንዳንዱ በህይወት ውስጥ ምንም ለማይቀይር ነገር እናንተ ማድረጋችሁ የምታውቁ ነው የሚመስለው፣ ወይም ደግሞ አእምሯችሁ ውስጥ እንደሷን ስዕል ያለ ይመስለኛል። ገንዘብ ኢንካም አላቸው፣ ምን አላቸው?
ኤክስፔንስ አላቸው። እንደዚህ አይነት ህይወት ምንም ያክል ብር ብታገኙ ምንም ያክል ብር ምሳሌ ይጠቅሳቸዋሉ። ለምሳሌ ሎተሪ የደረሳቸው ሰዎች ብዙዎቹ ተመልሰው ወደ ነበሩበት ነው የተመለሱት። ምክንያቱም ገንዘቡ ስለሚበልጣቸው ገንዘቡን አያስተዳድሩትም። ምንድነው የሚያደርጉት? ይገባል፣ ተመልሶ ይወጣል። በተለያዩ ምክንያቶች ለምሳሌ በሩጫ ሜዳሊያ ያገኙ ሊሆኑ ይችላሉ። በስፖርት ውድድር ምናምን ያገኙ ብዙ ድሃ የሆኑ ሰዎች ታውቃላችሁ። ጎዳና የወደቁ እሱ የሚጠቅስልን ሰዎች አሉ። ጎዳና ላይ ሁሉ የወጡ ግን በጣም ሚሊዮነር የነበሩ ሰዎች። የነዚህ ሁሉ ሰዎች ችግር ሮበርት ኪዮሳኪ ምንድን ነው? የነዋይ ነክ እውቀት ችግር ነው። ስለዚህ ሰዎች ገንዘባቸውን በተቻለ መጠን ለኑሮ የሚያስፈልገው ነገር አለ አይደል? ግን የሆነች ብር ወዴት መላክ ማስገባት አለባቸው ወይም ወዴት ማፍሰስ አለባቸው? ወደ አሴት። ለሮበርት ኪዮሳኪ አሴት እና ላቢሊቲ ምን እንደሆነ ልንገራችሁ በቀላል ቋንቋ። ለሮበርት ኪዮሳኪ አሴት ማለት ገንዘብ ወደ ኪሴ የሚያመጣልኝ ነው። ለምሳሌ መኪና ገዝታችሁ የምትነዱት ከሆነ ለሮበርት ኪዮሳኪ እሱ ምንድን ነው? ሊያቢሊቲ ነው። በአካውንቲንግ አሴት ነው የሚባለው። ለሮበርት ኪዮሳኪ ግን ሊያቢሊቲ ነው። ምክንያቱም ይላል ሮበርት ኪዮሳኪ መኪናውን ገዝቼ ስነዳው አንደኛ ዋጋው ይቀንሳል አይደል? አሮጌ ይሆናል። ሁለተኛ ነዳጅ ይፈልጋል። የጥገና ወጪዎች አሉበት። በጣም የተለያዩ ወጪዎች ያመጣብኛል። ብቻ አይደለም መኪናው ላይ ያዋልኩትን ብር ኢንቨስት ባደርገው ኖሮ የማገኘውን እድል አጣለሁ። አንድ ሰው በ3 ሚሊዮን ብር መኪና በ2 ሚሊዮን ብር መኪና ቢገዛ እና ዝም ብሎ ቢነዳው 2 ሚሊዮን ብሩን ግን ሌላ ነገር ላይ ኢንቨስት አድርጎት ቢሆን የሚያገኘው ብር አለ። እሱ እዳ ነው። ለሱ አሁን ለሮበርት ኪዮሳኪ መኪናው ምንድን ነው? ላቢሊቲ ነው። ሌላውንማ አሁን ቤት ውስጥ ሶፋ መግዛት አሴት ሀብት ሊሆን ይችላል። ላቢሊቲ ነው። እያረጀ ነው የሚሄደው። ገንዘባችሁን ይወስዳል። አሴታችሁን ይወስዳል። ለአሴት የሚውል ገንዘብ ይወስዳል። ስለዚህ እዚች ጋ ያለችው ዋነኛዋ መሰረታዊ ሀሳብ ገንዘብ ስናገኝ የምናገኘውን ገንዘብ ማፍሰስ ያለብን በሆነ መጠን ወዴት ነው? ወደ አሴታችን ነው። አሴታችን ለምንድን ነው? ዝም ብሎ የሚውጥ ቀዳዳ ነው እንዴ? አሴት ማለት አይደለም። ምን የሚያደርግ ነው? የምንሰጠውን ገንዘብ አባስቶ መልሶ የሚሰጠን ማለት ነው አሴት አይደል? አንዲት ልጅ አንዲት ሴት የጀበና ቡና ብትጀምር 1 ኪሎ ቡና ለምሳሌ አሁን 1000 ብር ነው ብንል 1000 ብሩን ቡናው ላይ ብታውል ቡናው ስንት ይሰጣታል? ምናልባት 1500 ይሰጣታል። ምን አድርጎ ሰጣት? 500 ብር አትርፎ ሰጣት ማለት ነው። አሴት ተፈጥሮ እንደሱ ነው። ለሮበርት ኪዮሳኪ ገንዘብ የሚያመጣልኝ ነው። ስለዚህ በተቻለን መጠን ዋናው ትምህርቱ የዚህ መጽሐፍ ዋናው ማጠንጠኛው ሰዎች የሚያገኙትን ገንዘብ ዝም ብለው የሆነ ነገር መግዛት ላይ ከማዋል ባለፈ አሴት መፍጠር አለባቸው። አሴት ደግሞ ምን ያደርጋል? ገንዘብ ያመጣላችኋል። አሴት ሁል ጊዜ ለኛ የሚሰራ ገንዘብ ማለት በገንዘባችን ምን መግዛት ማለት ነው? በገንዘባችን ገንዘብ መስራት ማለት ነው። በርካታ ገንዘብ ነክ ችግሮች መንጋውን ከመከተል የሚመነጩ ናቸው። መንጋ ማለት ምን ማለት? አብዛኛው ህዝብ ሌላው የሚለውን ማለት ለዓመት በዓል በግ መታረድ አለበት፣ ቅርጫ መምጣት አለበት ምናምን። ማን ነው ይሄንን የሚለው? መንጋው ነው አይደል? ከሌላችሁስ ባይኖርስ? ብዙ ሰው ግን ምን ያደርጋል? ተበድሮም ቢሆን ያደርጋል። ያለችውን ያስቀመጣትን የግድ የማይሆኑ ግን ማህበረሰቡ የጫነብን በጣም ብዙ ነገሮች በቃ ህብረተሰቡ ስለሚያደርግ ለእንትን እንዲህ ነው። ጌጥ፣ የጆሮ ጌጥ ሊሆን ይችላል፣ ልብስ ሊሆን ይችላል፣ ምናምን ሊሆን ይችላል። አብዛኞቻችን ገንዘብ ሲኖረን ምንድን ነው ቶሎ አእምሯችን ውስጥ የሚመጣው? የእኛን የሚመስሉ ሴቶች ያደረጉት አይነት ጌጥ እንዲኖረን እንደነሱ ማድረግ፣ እነሱን መከተል ማለት ነው። መንጋውን አይደለም መከተል ያለብን። ማንን ነው መከተል ያለብን? አላማችንን፣ ግባችንን ነው መከተል ያለብን። ቀጠርክበትን ስራ አጥብቀህ ያዝ። ምን እንዳይመስላችሁ አሁን ቢዝነስ ሳወራ ስለ ሴት ሳወራ ስለ ቅጥር እያጥላላው አይደለም። አትቀጠሩ ማለት አይደለም። ተቀጥራችሁ ስሩ። የተቀጠራችሁበትን ስራ አክብሩ። የተቀጠራችሁትንም ስራ አጥብቃችሁ ያዙ፣ ውደዱት፣ ውጤታማ ሁኑ። ምክንያቱም መነሻ የሚሆነውን ገንዘብ የምታገኙት ከዛ ነው። በነገራችን ላይ ሮበርት ኪዮሳኪ ብዙ ቦታ ዜሮክስ የሚባል ለምሳሌ የፎቶኮፒ ማሽን ባህር ኃይል ውስጥ ሰርቷል። የተለያዩ ቦታ መንግስት ድርጅት ውስጥ ተቀጥሮ ሰርቷል። የተለያዩ 3-4 ቦታ ሰርቷል። እዛ ነው ምኑን ያመጣው? የመጀመሪያ የመነሻ የምትሆነውን ካፒታል ያመጣው እንጂ ሪች ዳድ ሀብታም ሁን ስላለው ልክ በኋላ ላይ እንደ ብድግ ብሎ ሀብታም አለው። ተቀጥሮ ሰርቶ የመጀመሪያ መነሻ የሚሆኑትን ገንዘብ ማሰባሰብ ማግኘት የጀመረው ከዛ ጊዜ ጀምሮ ነው። ስለዚህ የተቀጠራችሁበትን ገንዘብ የተቀጠራችሁበትን ስራ አጥብቃችሁ ያዙ። ጠንክረ መስራትን አታቋርጥ። የአሴት ረድፍን መገንባትን ደግሞ አጠናክረህ ቀጥል። ጎን ለጎን የማይቀረው ነገር ምንድን ነው? አሴት፣ ለአሴት መክፈል፣ ለአሴት ማጠራቀም አይቀርም። ይሄ የሁላችንም ችግር ነው። በሀብታሞችና በድሆች መካከል ያለው ዋነኛ ልዩነት
ሀብታሞች ቅንጦትን የሚገዙት ኋላ ላይ ሲሆን፣ ድሆች ግን ህይወትን የሚጀምሩት ቅንጦትን በመግዛት። አንድ ሰው ገና የመጀመሪያውን ደሞዝ ሲያገኝ እንዴት ምን እንደሚገዛ የሚያስባቸው ነገሮች አንዳንዶቹ የግድ አይደሉም። የግድ ያልሆኑ ቅንጦት ማለት ምን ማለት ነው? የግድ ያልሆነ ነገር ማለት ነው እንጂ የግድ የሆነ ወርቅ ወይም የሆነ መኪና ምናምን ማለት አይደለም። ቅንጦት ሁላችንም በየደረጃችን ቅንጦት አለ። የቅንጦት ሁኔታ አለ አይደል? ለምሳሌ አንድ ሰው የኪሱ ገንዘብ በባስ ለማስኬድ የሚያንሰው ከሆነ በእግሩ መሄድ አለበት። እሱ ሰውዬ በባስ ከሄደ ምንድን ነው የሚሆነው? ቅንጦት ነው። በባስ መሄድ እየቻለ ግን ገንዘቡ ቆጥቦ ሌላ ጉዳዮች ያሉት በታክሲ ሄደው ሰውዬ ምንድን ቅንጦት ነው። በታክሲ የመሄድ አማራጭ ተቀምጦለት በራይድ ከሄደ እሱ ሰውዬ ያለው ካፒታል ካለው ችግር የለም። በቂ ገንዘብ ያለው ሰው ከሆነ ኢንቨስትመንቱን ካልነካ፣ እሴቱን ካልነካ ችግር የለም። ግን ብዙዎቻችን እንደሱ አይደለን። ባለን ነገር ቅንጦት መግዛት ነው የምንፈልገው። ገንዘብ እጃችን ላይ በገባ ጊዜ እንዴት አድርገን ለህይወታችን ብዙም ማያስፈልግ። አንዳንዴ እኮ ውዱን ካልገዛን ስልክ ላይ የሚያለቅሱ ሰዎች ገጥሟቸው አቃላቅም ፕሮማክስ ምናምን ካልተገዛልኝ ምናምን የሚሉ ሰዎች ሰምታችሁ ታውቃላችሁ? ሁሉም ስልኮች እኮ የሚሰጡት አገልግሎት በአብዛኛው ተቀራራቢ፣ የተወሰነ የካሜራ ምናምን እንደዚህ ነገሮች ልዩነት አሏቸው እንጂ መሰረታዊ የሆነ የስልክ አገልግሎት ላይ አብዛኞቹ። ግን አንዳንዶቹ ሀብታም አይደሉም፣ ድሆች ናቸው። ግን ምን ያምራቸዋል? ቅንጦት ያምራቸዋል። ስለዚህ እንደዚህ የሚያስቡ ሰዎች ህይወታቸው አይቀየርም ነው ሮበርት ኪዮሳኪ የሚለን። ሀብታሞች ግን ምን ያደርጋሉ? መቼ ነው ቅንጦትን የሚገዙት? ኋላ ላይ ምሳሌ ይሰጠናል እሱ። መጀመሪያ ላይ ሚስቱ መኪና አልነበራትም። የሚገርም ሪል ስቴት ፈጥረው ገንብተው ከዛ በቂ ገንዘብ አሴታቸው ላይ እንዳለ ሲያረጋግጡ አሴቱ ምን ገዛላቸው? መኪና ገዛላቸው። ስለዚህ ቅንጦት መግዛት ስህተት አይደለም። ግን ቅንጦቱን ማን ይግዛልን? አሴት ላይ አናውልና አሴቱ ማን ይግዛልን? ቅንጦት ይግዛልን እንጂ ገንዘባችን ቀጥታ ቅንጦት አንግዛበት ነው ትምህርቱ እንጂ ቅንጦት መግዛት ስህተት አይደለም። የፈለገውን ዓለም ላይ ያለ የሚባለውን የቅንጦት ነገር መግዛት እስከቻልን ድረስ መግዛት ችግር አይደለም። ግን እሱን ለመግዛት የሚችል አቅም ፈጥረናል ወይ? አሴት ፈጥረናል ወይ? እሱን የሚገዛልን አሴት አለ ወይ ነው ጥያቄ። ለገንዘብ አለመስራት እዚህ ጋር አንዲት ምሳሌ ብቻ ጠቅሼላችሁልኝ። ሮበርት ኪዮሳኪ ያስተምራል። በጣም ብዙ ክላሶች ያስተምራል እና አንድ የሚያስተምርበት ክፍል ምን ብዬ ጠይቃለሁ አለ። እስቲ ከእናንተ መካከል ከማክዶናልድ የተሻለ በርገር መስራት የሚችል ይላል። ምን ይላሉ? ብዙዎች እጃቸውን ያወጣሉ። ታዲያ ለምንድን ነው እናንተ እንደ ማክዶናልድ ሀብታም ያልሆናችሁት ብሎ ይጠይቃቸዋል። መልስ የላቸውም። እነሱ ከማክዶናልድ በላይ በርገር መስራት ከቻሉ ለምንድን ነው እነሱ የማክዶናልድን አይነት ያክል ሀብታም ያልሆኑት? የዚህ ጥያቄ መልሱ ሮበርት እንደሚለው ሙያ ብቻውን በቂ አይደለም። ጥሩ እንደውም ብዙ የሚጠቅሳቸው አሉ። ለምሳሌ ጋራዥ የሚሰሩ በጣም የሚደንቁኝ ሰዎች አሉ። በደቂቃ መኪና በተበላሽታ አብጄ ግራ ገብቶኝ ወስጄ በደቂቃ የሆነ ነገር ነካክተው ህይወቷን የሚዘሩልኝ ብዙ ሰዎች አውቃለሁ ይላል። ግን እነዚህ ሰዎች ስቲል ድሃ ናቸው ይላል። ችግሩ ጥሩ ሙያ መኖር ብቻ አይደለም፣ ሙያን መሸጥ መቻል። ስለዚህ ማክዶናልድ ምንድን ነው የሚችለው? በርገር መጋገር ብቻ አይደለም፣ በርገር መሸጥም ይችላል፣ ገበያ መፍጠርን ይችላል። ስለዚህ እዚህ ጋር የሚያስፈልግ ሌላ ሙያ አለ፣ ሴልስ የሚባል የሽያጭ ሙያ የሚባል። ይህን ሙያ ብዙዎች አንማረው፣ በትምህርት ቤትም የለም። የሽያጭ ሙያ አንዱ ትልቅ ወሳኝ ነገር ነው። ምንም ያህል ሙያ ቢኖራችሁ፣ ምንም ያህል የሚያምር የሚጣፍጥ ነገር ብትሰሩ፣ ምንም ያህል ብርቅ ብዬ ብትሆኑ ሰዎች መጥተው እናንተን ሊያገኟችሁ አይችሉም። የእናንተ ምርት ቤታቸው መጥተው ያንኳኳሉ እንዴ? እንዴት እንደምትሸጡት ወስዳችሁ አንዳንድ ጊዜ አይታችኋል። እዚህ ጋር ጀበና ቡና አለ፣ እዚህ ጋርም ጀበና ቡና አለ። ግን ሁለቱም ጋር እኩል ገበያም አታዩ ማለት። አንዱ ጋር ብዙ ሰው ግር የሚልበት ታያላችሁ፣ አንዱስ ጭር የሚል ታያላችሁ። ቡናቸው ብቻ ይመስላችኋል ልዩነቱ? የሰዎቹ የገበያ የሴልት የሽያጭ ሙያ ነው። ከስተመር እንዴት እንደሚያዝ፣ ደንበኛ እንዴት የደንበኛ አያያዝ፣ አቀራረብ፣ የዋጋ ሁኔታ፣ ብዙ ነገሮች አሉት። ሴልስ የሚባለው ወይም ካሰፋ ነው ማርኬቲንግ የሚባለው ኮንሰፕት በጣም ትልቅ ኮንሰፕት ስለሆነ እዛው ውስጥ ብዙ ሙያዎች አሉ፣ ብዙ ጉዳዮች አሉ። አሁን ልነግራችሁ የምፈልገው ነገር እዚህ ጋር ምንድን ነው? አሁን ያወራሁትን ሰምታችሁ ሀብታም አትሆኑ። የሮበርት ኪዮሳኪን መጽሐፍ 6 ጊዜ 10 ጊዜ ብታነቡትም ሀብታም አትሆኑ። ይሄ የሚጠቅማችሁ የሮበርት ኪዮሳኪ መጽሐፍ ጥቅሙ ምንድን ነው? እንድትነቁ፣ ሀብታም መሆን ይቻላል፣ ገንዘብ ለካ እንደዚህ አይነት ባህሪ ያለው፣ በሀብታሞችም እና በድሆች መካከል ያለው ልዩነት ይሄ ነው፣ እኔ የሚጎለኝ ይሄ ነው እንድትሉ ነው እንጂ የሚጠቅማችሁ ሀብታም እንድትሆኑ ያደርጋል። ሀብታም እንድትሆኑ የሚያደርጓችሁ ግን ይሄንን ይዛችሁ ተጨማሪ ሙያ ስትማሩ ነው። ለምሳሌ የሽያጭ፣ የማርኬቲንግ፣ አካውንቲንግ ብዙ ሙያዎች አሉ። ለዚህ ወደዚህ የሚያመጡ ወደዚህ የሚያንደረድሩ ለዚህ የሚያበቁ ሌሎች ተጨማሪ ሙያዎች አሉ። እነሱን መማር ያስፈልጋል ነው። እዚህ ጋር የሚለው እንደዚህ ነው። ማክዶናልድ በቢዝነስ ኃይለኛ ነው የሚል ነው። የብዙ የባለተሰጥኦ ሰዎች ድሃ የመሆን ምክንያቱ ትኩረታቸው ጥሩ ሃምበርገር በመስራት ላይ ሲሆን ስለ ቢዝነስ ሲስተም ያላቸው እውቀት
ኢምንት ነው ወይም ምንም ነው። ጥሩ ሃምበርገር ይሰራሉ፣ ግን ቢዝነስ አያውቁም። እንዴት አድርገው መሸጥ እንዳለባቸው አያውቁም። እንዴት አድርገው ደንበኛ መያዝ እንዳለባቸው አያውቁም። ስለዚህ ቢዝነስ ለመፍጠር አሴት ብቻ ማጠራቀሙ ወይም ምንድነው ቅድም ያልኳቸው አሴት ውስጥ ገንዘብን ማስቀመጥ ብቻ ሀብታም አያደርግም ማለት ነው። ምን ያስፈልጋል? ኢንቨስትመንት ያስፈልጋል። ኢንቨስት አደረጉ ደግሞ ምን ያስፈልጋል? ማርኬቲንግ ያስፈልጋል፣ ሴልስ ያስፈልጋል፣ የመሳሰሉት ነገሮች ያስፈልጋሉ። በጣም አስፈላጊና ልዩ ክህሎት ቢኖር የሽያጭና ግብይትን መረዳት መቻል ነው። ይሄ ሴልስ ያልኳችሁን እና ማርኬቲንግ ያልኳችሁ ይሄ ለመግባባት፣ ለደንበኝነት፣ ለተቀጣሪነት፣ ለአለቃነት፣ ለትዳር ጓደኛ፣ ለጥሩ ልጅነት ሁሉ የሚጠቅም ሙያ ነው። ሴልስ ነው የሚለው። በህይወታችን ውስጥ አሁን ያልነውን ወይም የምንፈልገውን ውጤት እንዳናመጣ 5 መሰናክሎች አሉ ይላል። አንዱ ፍርሃት ነው። መፍራት፣ እንዲህ ባደርግ እንዲህ ይከሰታል፣ እከስር ይሆን፣ ከከሰርኩ ይሄን ገንዘብ አጠዋለሁ ምናምን የሚሉ ነገሮች አንዱ ምክንያት ነው። መክሰር ስጋት ልክ ነው የሚለው ሮበርት። ልክ ነው፣ ግን ፈርቶ መቆም ነው ስህተት። ስጋቱን እንዴት ነው ማስቀረት የሚቻል አደጋው እንዳይከሰት እንዴት ማድረግ ይቻላል ብሎ ማሰብ ነው። አለበለዛማ መቆም መፍትሄ አይደለም ብሎ ያስባል። ስለዚህ እርግጠኛ መሆን ነው። ለምሳሌ አንድ ምሳሌ ይሰጣል። ኑና ተመልከቱ፣ ጉልበቴ ተላልጧል፣ ሳይክል እችላለሁ። ሳይክል የቻልኩት ግን ምን ሳልሆን አይደለም፣ ሳልወድቅ አይደለም። መውደቅን ብፈራ ኖሮ መጀመሪያውኑ ሳይክል ላይ አልወጣም ነበረ። ሳይክል የለመድኩት ምን ሆኜ ነው? ወድቄ ተጋግጬ ቆስዬ ነው። ስለዚህ መውደቅ ሁል ጊዜ አለ። መውደቅ እንደ ስህተት አትቁጠሩት ነው የሚለው። ስለዚህ አንድ ምሳሌ ይናገራል። ሁሉም ሰው ምን ይፈልጋል? ገነት መግባት ይፈልጋል። መሞት የሚሻ ግን የለም። ሳይሞቱ ገነት መግባት ደግሞ አይቻልም። ስለዚህ ሁለቱ አብሮ አይሄዱ። ስለዚህ ገነት መግባት የሚፈልግበት ሰው ለመሞትም ሞትንም መቀበል አለበት። አሜን ብሎ መቀበል አለበት። ውድቀት አሸናፊዎችን ያነቃቃል። ውድቀት የማይሳካላቸውን እጅ ያሰጣል። የአሸናፊዎች ዋነኛ ሚስጥር ነው። ይህ ለተሸናፊዎች የተሰወረባቸው ታላቅ እንቆቅልሽ ነው። ስለዚህ ስትወድቁ፣ ባይሳካላችሁ፣ የሆነ ነገር ላይ ፌል ብታደርጉ ምንድነው እሱ? ትምህርት ነው። ተምራችሁበት ለፉ። ተምራችሁበት ወደ ተሻለ ነገር እደጉበት እንጂ በዛው ራሳችሁን ቀብራችሁ አትቅሩ ነው የሮበርት ሀሳብ። ሁለተኛ ተጠራጣሪነት ነው። እንጠራጠራለን። እችል ይሆን? ይሄን ማድረግ እችል ይሆን? እኔ እኮ ምንም አይደለሁም፣ እኔ እኮ ከንቱ ምናምን የሚሉ ትህትና የማይመስሉ ግን በራስ ላይ ያለን ስጋት አንዱ ወደኋላ የሚያስቀረን ነገር ነው። በውስጣችን ያለ ረብሻ አለ፣ ከውጭም ያለ ረብሻ አለ። ውጭ ያሉትም ሰዎች አንዳንድ ነገሮች እንዳንሞክር ይገፋፉናል። እሱ ነው። ሌላው ስንፍና ነው። የሚገርመው ሮበርት ኪዮሳኪ ስንፍናን ዝም ብሎ ቁጭ ማለት ጋር ብቻ እያይዘው አንዳንድ ነገሮች ስንፍና ናቸው ብሎ ያስባል። ለምሳሌ ያህል ልጆች ያላችሁ አላችሁ አይደል? ልጆች እያባበልኩ ነው ብላችሁ ረጅም ጊዜ ቁጭ ካላችሁ ምናልባት ስንፍና አድርጎ ይወስደዋል ሮበርት ኪዮሳኪ። ያን ያህል ሰዓት ለልጆቻችሁ መስጣታችሁ ልክ ነው ወይ? የእሱ ጥያቄ ነው። ረጅም ሰዓት ቴሌቪዥን ማየት፣ ረጅም ሰዓት ቲክቶክ ማየት፣ ረጅም ሰዓት ዩቲዩብ ማየት ምንድን ነው? ስንፍና ነው። እሱ ከምንፈልገው ዓላማ ወደኋላ ያስቀረናል ብሎ ነው የሚያስበው። እና እንደምናስበው ስንፍና ማለት በቃ እንደው ዝም ብሎ ዝሎ ቁጭ ማለት ወይ መተኛት ብቻ አይደለም። እየሰራንም ሰነፎች ልንሆን እንችላለን። የማይገባ ነገር የምንሰራ ከሆነ ሰነፎች ነን። ጸጉራችንን ፈተን እንደገና ሰርተን እንደገና ብንፈታው እየሰራን የሆነ ነገር አይደል? ግን እስቲል ሰነፎች ነን። ጊዜያችንን በማይገባ ነገር ባልተገባን የተሻለ ነገር ባላዋልን ቁጥር ሰነፎች ነን ብሎ ያስባል። ስለዚህ የስንፍና መድኃኒቱ ምኞትና ጉጉት ነው። ምኞት፣ ጉጉት መኖር አለብን፣ ሊኖረን ይገባል። ምንፈልገው ነገር እንዲሆነን ምንፈልገው ነገር ልንደርስበት ምንፈልገው ነገር ውስጣችን ሰላም የሚነሳን ረፍት የሚነሳን ሮበርት ጥሩ ምሳሌ ነው አይደል? ገና በ9 ዓመቱ ምን መሆን እፈልጋለሁ ይላል። ሀብታም አባቱን አደጋግሞ ይጠይቃል። አባቱ አልመለስ ሲለው ወደ ምን ሄዱ? ሳንቲም ወደ መስራት። እሱ አልሳካ ሲሄድ ወደ ሪች ዳድ። መጨረሻ ተሳክቶለታል። አሁን ብትመለከቱ ገብታችሁ ሮበርት ኪዮሳኪ ብትሉ በጣም ሀብታም ነው፣ ሚሊዮነር ነው። ስለዚህ ይሄንን ያመጣው ምኑ ነው? ምኞትና ጉጉቱ ነው። በቃ መሆን የሚፈልገው ነገር አለ። እናንተም ውስጣችሁ እንዳይሞት የምትፈቅዱለት ነገር ቢኖር ምንድን ነው? ምኞትና ጉጉት እንዲኖራችሁ አድርጉ። መጥፎ ልማዶችንም እንትን በሉ። ተገቢ ያልሆኑ ልማዶች አሉን ብዙዎቻችን፣ ማይጠቅሙ የእኛ ብቻ ሳይሆን የማህበረሰቡም ልማዶች አሉ። እነሱን ማስወገድ አለብን። ሌላው ትዕቢት ነው። ትዕቢት ማለት አውቃለሁ፣ ይህንን አውቀዋለሁ ምናምን፣ ለመማር ዝግጁ ያለመሆን፣ ለመማር ያለመፍቀር ትዕቢተኝነት። ብዙዎች ትንሽ አድርገው ያስቀራቸው ትዕቢተኝነት ነው። ምክንያቱም ትልቁን ነገር ለማየት፣ ትልቁን ነገር ለመማር፣ ለመስማት፣ ለማዳመጥ ዝግጆች ስላልሆኑ ማለት ነው። ስለዚህ እንጀምር ነው የሚለው ሮበርት። እያንዳንዳችን በውስጣችን ተሰጥኦ አለን። የተቀበረ ነገር ውስጣችን አለ። ስለዚህ እመኑ። መጀመሪያ በምንድን ነው የሚጀመረው? አለ። ሀብታም የመሆን አቅም እኔ ውስጥ አለ ብላችሁ እመኑና ጀምሩ። ግን በእንቅልፍ ላይ ነው ያለው። ስለዚህ በእንቅልፍ ደግሞ ወደ እንቅልፍ ለምን ወሰደው? ያው አካባቢው፣ ባህሉ፣ ገንዘብ ፍቅር የኃጢአት ስር ነው ምናምን የሚባሉ አባባሎች ምናምን ስለ ገንዘብ እንዳናስብ፣ እንዳንጨነቅ፣ ሀብታም መሆን እንዳንመኝ አድርገውናልና ከሱ መንቃት አለብን ነው። ለመጀመር የሚያስፈልግ ምክንያትና ዓላማ ነው። ምክንያትና ዓላማ መፈለግና ለመፈለግ ነው። በህይወታችን ውስጥ የሚያስፈልግና ወይም የምትፈልጉትና ማትፈልጉትን ለዩ። ዓላማና ምክንያት ማለት የምንና የምን ድምር ነው? የምንፈልገውና
የማንፈልገው። በህይወታችን ውስጥ ለመማር ቅድሚያ ከሁሉም የሚቀድመው አሁኑኑ ሄዳችሁ ሀብታም የመሆን ፕሮሰስ ጀምሮ አይደለም፣ ለመማር። ይሄንን የሚያወሩ ስለዚህ ጉዳይ የሚያስተምሩ ብዙ እድሎች አሉ። መምረጥ ነው፣ የተሻለውን መምረጥ። ሁሉም ምርጫዎች ትክክል ላይሆኑ ይችላሉ። 3 የገንዘብ ፍሰት አመራር አለ፣ የሰው አመራር አለ፣ የጊዜ አመራር አለ። ሶስቱም ገንዘብም ሲኖራችሁን ማስተዳደር ካልቻላችሁ፣ ሰዎችም አብራችሁን የሚሰሩት ወይም የቀጠራችኋቸውን ማስተዳደር ካልቻላችሁ፣ ጊዜያቸውን ማስተዳደር ካልቻላችሁ ወደ ተፈለገው ዓላማ አትመጡ። ስለዚህ ምን እንውሰድ ከዛሬው ትምህርት? አንደኛ ትምህርት ቤቶች ገንዘብን አስመልክቶ ምንም ስለማያስተምሩ ገንዘብ ለመማር ለሌሎች አማራጮችን መጠቀም ይኖርብናል። ያ ማለት ቅድም ሲጀምር ሮበርት ኪዮሳኪ ደሃ አባቴ ዩኒቨርሲቲ እንደዚህ ነበረ፣ ታሞ አባቴ ደግሞ 8ኛ ነው ሲል አለመማር ጥሩ ነው፣ ዩኒቨርሲቲ መግባት ደሃ ያደርጋል እያለ አይደለም። እያለ ያለው ምንድን ነው? ሺህ ጊዜ ዩኒቨርሲቲ ድረስ ብንማር ትምህርት ቤቱ ስለምን አያስተምረንም? ስለ ገንዘብ አያስተምረንም ነው እንጂ ዩኒቨርሲቲ አትግቡ አትማሩ እያለ አይደለም። ስለዚህ ተማሩ፣ የምትችሉት ማክሲመም ድረስ ተማሩ፣ የምትፈልጉትን የትምህርት ደረጃ ላይ ድረሱ። ግን ደግሞ ጎን ለጎን ምን ተማሩ? ስለ ገንዘብ መማራችሁን አታቁሙ ነው። አታያችን ካስተካከልና ጉዞ የሚጠይቀውን ዋጋ መክፈል ከቻልን ሀብታም መሆን እንችላለን። የወሰንነው ትምህርት ይህን መጽሐፍ በማንበብና ውስጡ ያለውን መረጃ በማወቅ ብቻ ሀብታም መሆን አይቻልም። ተጨማሪ ብዙ ከኛ የሚጠበቁ ጥረቶች ስላሉ ማለት። ለገንዘብ መስራትና ገንዘብን ማሰራት ያላቸውን ልዩነት መረዳት። ለገንዘብ ያለ መስራት፣ አሁን ሁል ጊዜ ተቀጥራችሁ ስትሰሩ የምትሰሩት ለገንዘብ ነው። ግን የመጨረሻ ዓላማችሁ ገንዘቡ አይሁን። ለምን ስሩ? ለመማርም ስሩ። ነገ የራሳችሁ ቢዝነስ ለማምጣት ስሩ። የሆነ ቀን ምን ይሆናል? ገንዘብ ለእናንተ መስራት ይጀምራል። እናንተ ሳትሄዱ ሮበርት ኪዮሳኪ ለገንዘብ አይሰራም። ሀብታም ለመሆን ኃላፊነት መውሰድ፣ ሪስክ ቴኪንግ አስፈላጊ ነው። ወደ አሴታችን የፈሰሰውን ገንዘብ እንዲወጣ አትፍቀዱለት። ይህንን አደራ ላለሁ። ከጀመራችሁ መቆጠብ ከጀመራችሁ፣ ወደ አሴት ዘረድፋችሁ ማስቀመጥ ከጀመራችሁ በኋላ እንዲወጣ አትፍቀዱበት፣ ቆልፉበት። ከሁሉም በላቀ ኃይል የሆነውን አሴትን አእምሮ ማዳበር ነው። ትልቁ አሴት ለአእምሮ ነው። ከማይረቡ ልማዶችና ከማይረቡ የማህበረሰቡ አስተሳሰቦች ራሳችሁን ጠብቁ። አመሰግናለሁ።